እሰይ ስለቴ ሰመረ እሰይ ስለቴ ዛሬ እንግዲህ ያው ጋሽዬና የሩታ አክስት በጣም ደስ ብሏቸው ደስታቸውን የሚገልጹበት ነገር በጣም የሚገርም ነበረ። ምን ተሰማ እስኪ ስታያቸው? እንግዲህ ያው ሩታና አብርሃም ዛሬ ተገናኝተው በዋዜማው ዕለት እንደዚህ ትዳራቸውን ለመምራት ችግራቸውን ተነጋግረው መቅረፋቸው በደስታ ነው። እኔ እንትን የተዋጥኩኝ እኔ አልቻልኩም። በጣም ደስተኛ ነው የሆንኩኝ። እንግዲህ ያው የሚያምረው ይሄ ነው። ያው በእነሱ የሚያምረው ጥል ሳይሆን ፍቅር ነው የሚያምረው። ያው እንዳልነውም ለልጁ በራሱ ልጁ ኖርማሊ የሆነው እንዲያድግ ሰላም እንዲኖራቸው ጭምር እኔ አሁን የተደረገው እርቀ ሰላም በጣም ደስ የሚል ነው የሚል መልእክት ነው ማስተላልፈው። እኔ የሩታ አክስትና ጋሽዬ በጣም ቴንኪዩ ለዚህ ውጣ ውረድ ወጥተው የወረዱ አካሎችም ጭምር ሳናመሰግናቸው አናልፍም። በጣም ደስ ብሎናል። ምክንያቱም ያው ትዳሩ እንግዲህ በጣም አደጋ ላይ የነበረበት ሁኔታ ነው የነበረው። ስለዚህ ሩታም ደግሞ በጣም ተስፋ ቆርጣ ያው ወደ ውጭ ሄዳለው በሚል ብዙ አንገራግራም ነበረ። ይሄ ደግሞ የሆነው ያው በአብርሃም ችግርና በውሽሚቷ ጣልቃ ገብነት ነበረ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክ ሼር ሳትዘነጉ ይህን የሙሌን ታሪክ እንድትከታተሉ ጋብዝኳችሁ። ከእንግዲህ ሰላም ነው። እንግዲህ ውስጤ ራሱ ያወራኛል። ታችን እንደዛ ይሰማል። ከእንግዲህ ሰላም ነው የምንፈልገው፣ ፍቅር ነው የምንፈልገው። ከባለቤት ልጅ ከባለቤት ልጅህን እችን መሰለ ልጅ ወልዳል። ከልጅህን በፍቅር እንድትኖር ነው የምፈልገው። እባካችሁ እውነቴን ነው። እባካችሁ ትዳራችሁ ላይ ተውሳክ አይግባ፣ ትዳራችሁ ላይ ሰው አይግባ፣ ሁለተኛው ግን አይግባ የምለው ይሄንን ነው። አይግባ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክ ሼር ሳትዘነጉ ይህን የሙሌን ታሪክ እንድትከታተሉ ጋብዝኳችሁ። ስለዚህ አሁን ያ ሁሉ አልፎ አብርሃም እንግዲህ በ8 ሚሊዮንና ከዛ በላይ በሆነ ብር ለሩታ ቤት ገዝቶላት ሰርፕራይዝ አድርጓታል፣ በገና ዕለት ማለት ነው። ስለዚህ መነሻ ደግሞ አድርገው አክስትና የጋሽዬ በጣም በሚገርም ሁኔታ ያው ደስታቸውን የገለጡበት ሁኔታ ነው ያለው። ስለዚህ እስኪ ይሄ ደስታ እንግዲህ ያው ለአንተም ደስ እንዳለ በግንባሬ ያነበብኩኝ ነው። ስለዚህ እስኪ የሆነ ነገር በል በዚህ እንግዲህ ያው ለሩታና ለአብርሃም እንኳን ደስ አላችሁ እንኳን ደስ አለን የሚል መልእክት ነው ማስተላልፈው። እኔ አሁን ምናልባት ሌላ ሰርፕራይዝ አሁን ደግሞ ደስ የሚለው አብርሃም ቦታ ገዝቶ ቤት ገዝቶ ሩታ ሰርፕራይዝ ማድረጉ ይሄ ትልቅ ቅርባይነት ነው በራሱ እና ደስ የሚል ነው አሁን እንትን በራሱ። ስለዚህ እንግዲህ እስካሁን ብዙ ቻሌንጅ አድርገው ስለነሱ የተወያዩ አካላት በመጥፎ ጎን የተወያዩ አካላት አሁን መውጣት አለባቸው። ከነሱ ህይወት ውጭ መሆን መቻል አለባቸው። በሰው ትዳር ገብቶ ጣልቃ ገብቶ መበጥበጥ አያስፈልግም። ትዳርን እንግዲህ ያው ያየው ነው እንግዲህ ያው ስለ ትዳር ዘርዝሮ ማውራትና መናገር ያለበት የሚል መልእክት ነው። እኔ መሀል ላይ የሚበጠብጥ አካል ማስገባት አያስፈልግም። ለቀጣይም ቢሆን ሌሎቹን ማስወገድ ያስፈልጋል የሚል መልእክት ያለኝ ለኔ። እንግዲህ ያው ሁላችሁም እንኳን ደስ አላችሁ እንኳን ደስ አለን። የሩታና የአብርሃም መገናኘት ሐሳቧን የነበራትን ሐሳብ እሱም የነበረበት ጭቃ ውስጥ የነበረበትን ጉዳይ ወጥቶ ለዚህ ተግባር መብቃቱ እኔ አስደስቶኛል። በጣም ነው ደስ ያለኝ ወንድሜ፣ አመሰግናለሁ። እሺ እንግዲህ ውድ ተመልካቾቻችን ያው እኛም በጣም ደስ ብሎናል። ምክንያቱም የፈረሰው ትዳር ወደ አንድ ለመሆን እየተቃረበ ያለበት ሁኔታ አለ። በፖስት ካርድ መስጠት የተጀመረው ሰርፕራይዝ ዛሬ ወደ ቤት አድጎ ያው ፍቅራቸው እንግዲህ ከነ ልጃቸው የሚኖርበትን ትልቅ ቤት ወይም ትልቅ ቁም ነገር ያደረገበት ሁኔታ ነው ያለው አብርሃም። ስለዚህ በዚህ ሁሉ መላው ቤተሰብ ደስ ብሎታል፣ እኛም ደስ ብሎናል። ስለዚህ ይሄን ደስታ እያጣጣማችሁ ቤቱን ሰብስክራይብ እያደረጋችሁ ለሌሎች እንዲደርስ ላይክ ሼር እያደረጋችሁ ያው ሚዲያችን ከፍ እንዲል የእናንተ እገዛ ያስፈልገናል። ስለዚህ ሁላችሁም ሰብስክራይብ በማድረግ ሼር እንድታረጉን እንጋብዛለን። ቴንክ ዩ። የዛሬን በዚህ አበቃን። ቸር ይግጠመን።